የህይወት አጋር የምትዩ ሰው ማሟላት አለበት ብለሽ የምታስቢው ነገር ለኔ ለምን ከባድ ወላሂ ነው የደረሰ ከባድ ጥያቄ ነው። እኔ ጃላንታ ለቀለኔ ግን እሺ አይቀላል። እሺ ስንት ልጅ እንዲኖር ትፈልጋለህ? በስንት ዓመትሽ ማግባት ትፈልጊያለሽ? በጣም ጥሩ ጥያቄ። ቀኑን ምናምን አሁን አሰላለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ኤምኬ ስኳሮች እንዴት ናችሁልኝ? ሰላም ነው አላችሁ ወይ? ስልም እንደሚባለው አለን። ኤኒዌይስ እንግዲህ ዛሬ በአዲስ ቪዲዮ መተናል። ዛሬ ኮንሰፕቱ አይናችን አልተሸፈንም እንጂ ብላይንድ ዴት ነው። ሰው የዴት ቪዲዮ ነው የሚሆነው ማለት ነው። ከዚህ በፊት መጀመሪያ እስኪ ራስሽን አስተዋውቂያችሁ ይባላል። ቤተኛ ረኩሽ በጣም ሰላም አለይኩም። ውድና የተከበራችሁ የኤምኬ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እኔ ለምን እንደመጣ አላውቅም። እሺ ለምን እንደመጣሽ አታውቂም? እዚሁ ስለምትኖር። ኤኒዌይስ የዛሬው ቪዲዮአችን ሀሳቡ የሚሆነው ዴት ነው። ከዚህ በፊት እንግዲህ የተለያዩ ፕላትፎርሞች ላይ ቲክቶክ ላይ የተቆራረጠ ቪዲዮ እኔና እሷን እየተመለከታችሁ ነበር። ከዚህ በፊት ኤምኬችንም ላይ ጋብዣታለሁ። ብዙዎቻችሁ አብራችሁ መምጣት አለባችሁ አይነት እሳቤ ተመልክተሻል አንቺማ። ሰው ምን አሰብኩኝ ቪዲዮ ሀሳብ ወይም ደግሞ ዳይሬክተራችን ያዘጋጀልን ነገር ይበልጥ እኔና አንቺ እንድንግባባ ይበልጥ እንድንተዋወቅ ናዲያ ከላይ ያለችው ናዲያን ብቻ ሳይሆን ውስጧን እኔም እንዳውቃት እነሱም እንዲያውቁ ሚፍታህንም ደግሞ እንደዚሁ። ስለዚህ እዚህ ውስጥ የተዘጋጁ ጥያቄዎች አሉ። ራንደምሊ እሷ አንድ ፒክ ታደርግና ያን ትጠይቀኛለች። ስለኔ ከሆነ ዘን መልስላታለሁኝ። በተራ ደግሞ የሚገርም ጥያቄ ናቸው። ላይክ ይሄ እንደተነገረኝ ከሆነ ላይፋችን ጋር የተገናኘ ይሄ ሲሪየስ የሆነ አይነት ነገር ነው የሚኖረው። ጨነቀሻ በጣም ሶ ቅድሚያ ላንቺ እኔ ልጀምር አይሻልም? ይሻላል። ቅድሚያ ለሴታ አንድ ነው ማንሳት ይቻላል። ከዛን ጠይቀሽ ስታበቂ እንታች ታደርጊዋለሽ። ወይኔ በላቸው። ዝግጁ ነህ? አረፏ ነው። ከባድ በመጀመሪያው ያዋዛብ ይመጣል። እሺ ሚፍ መዋሸት ምናምን ግን አይቻልም። መሬት ነው አንዴ እንቀጭ እኔ ይበልጥ ኮኔክት እንደሆነ። እሺ አንድ የምትጠላውና አንድ የምትወዳው ምግብ? በጣም ኢዚ ነገር ነው የደረሰው። ቀላል ነገር ነው የደረሰው ቤተሰብ። እሺ እኔ በጣም ምግብ የምወድ ሰው ነኝ። በነገራችን ላይ ኩክ ማድረግ በደንብ ጎበዝ መሆን አለብሽ። እኔ በጣም ያሳፈረኝ ነው ልጅ። እኔ በጣም የምወደው ምግብ አንደኛ ከውጭ ምግብ እንትን እወዳለሁ፣ ሩዝ መንዲ ምናምን ነገር ከሩዝ ጋር የተገናኘ ነገር። ከኢትዮጵያ ደግሞ ዶሮ ወጥ እና ሽሮ ደግሞ በጣም ነው የምወደው። እነዚህ የምወዳቸው ምግቦች ናቸው። የምጠላው ሳይሆን ምግብ ያው አይመችም። ለምሳሌ ዱለት መብላት አልወደው። ስጋ መብላት የጀመርኩት በነገራችን ላይ የምር ማለት ነው ከህፃንነት ከተወለድኩ ጀምሮ እስከ 12ኛ ክፍል ምናምን ተማሪ እስከነበርኩበት ሰዓት ድረስ ምንም አይነት ስጋ አልበላም ነበር። ወላሂ ከዶሮ ውጭ ማለት ነው። ዶሮ ወጥ ብቻ ነበር የምበላው ቤት። ያ እንደዛ ነበር አስተዳደጌ እና ስጋ ጋር ያለኝ ግንኙነት አሁንም ለምሳሌ ትኩስ ስጋ ካልሆነ በስተቀር መብላት ደስ አይለኝም። እሺ ይሆናል እንደዛ ነው። እና ዱለት አይመቸኝም። ዱለት አሁን እኔ ብሰራት በላ ያንቺ ከሆነ ብሏል ቤተሰብ እንዳትረሳት። የምር ዱለት ብዙም። ከዛ ደግሞ ሌላ ክትፎ፣ ጥሬ ስጋም ብዙ ጥሬ ስጋ ሙሉ በሙሉ እንጂ አይመቸኝም። ለጤናም ጥሩ አይደለም ብዬ አስባለሁ። ስለዚህ በትክክል ተመልሰሻል። ግን የዱለት ትንሽ አይምረኝ እንትናለው። እስኪ አንቺ ኩክ ያደረግሽውን ደግሞ እንቀምሰውና እንዳትረሳት ጭንቃል። እሺ ኦኬ። ይሄ እዚህ ሆና ድጋሚ ሰው እኔ ነኝ። ወይኔ እንግዲህ ቢስሚላህ ናዲያ ሰይድ በጣም ደስ የሚል ጥያቄ ነው። የልብ የፈራን ለነለቅ የህይወት አጋር የምትዩ ሰው ማሟላት አለበት ብለሽ የምታስቢው ነገር? ለኔ ለምን ከባድ ወላሂ ነው የደረሰ። ምንድነው? እሺ የህይወት
አጋሬ የምትይው ሰው ማሟላት አለብሽ ብለሽ የምታስቢው ነገር? እሺ ሚፍታህ በደንብ ስማት ይሄንን። እውነት ከባድ ጥያቄ ነው። እሺ እኮ ምንድን ነው አሁን እኔ ምን ማሟላት አለብኝ? ማለት የሰው ልጅ ባህሪ ነው መጀመሪያ ሊኖረው የሚገባው አይደል? ቆንጆ ባህሪ። አዎ ልክ እንደ እኔ ባህሪ ከሌለ ያው ማለት ባህሪ ያለው ሰው ውሻ ማላምዶ መኖር ይችላል አይደለ? ሰው ባህሪ ቢኖረው ባይነኝ ነው። መስፈርት ያን ያክል ነው የለኝም፣ ግን ደግሞ ይኖረው ብዬ የማስበው ጥሩ ስነ ምግባር ባህሪ፣ ያው በቃ ለሴት ልጅ ክብር ያለው ክብር። እንዴት ነሽ? እንዴት ላክብርሽ? እነሳለሽ እና በይ አትፍሪው። ሰውነቱ ደንዳነት ብቻ ግን ያው ያን ያክል መስፈርት የለኝም። ይሄን ቢኖረው ብዬ አላማርጥም። ግን መጀመሪያ ሚፍታህ በያቸው መጀመሪያ ግን እንትኔ ስኬጅ ላይ በቃ የሆነ ባህሪ ያለው ሰው ነው። ባህሪ ሲኖር ነው ያው መልክ የሌለው ምናምን አለለም። በዚህ አጋጣሚ ብዙዎቹ አሁን እኔ ባህሪ ብቻ ካለ ይላሉ፣ ውበት ብቻ ይላሉ። ቆንጆማ መሆን አለ እኮ ነው ማለት ስታይ። አሁን በእስልምና ምን አለ መሰለሽ ነብያችን ሰለላሁ ዐለይሂ ወሰለም ስታያት ልብህን የምታስደነግጠን ሴት አግባ ብለዋል እኮ። አሁን እየደነገጥኩ ነው። ትክክል ነው። እና ይሄም ሀቅ የሆነ ነገር ነው። እና መልክ ባይኖረው ችግር የለም እኔ አላለም። በቃ መልክም ቢኖረው ደስ ይለኛል። የሆነ ፀሐይ የሚያለ ቢሆን ምናምን ደስ ይለኛል። እንዳይደክምሽ እያከበርኩሽ ነው እዛ ድረስ ስትሄጂ። ኦኬ እንዳትጠይቀኝ አክቹዋሊ ልጠይቀኛ። እሺ ለትዳር ቤት መኪና እና ሌሎች ንብረቶች አስፈላጊ ናቸው ብለህ ታስባለህ ወይስ ታስቢያለሽ? ኦኬ ስለዚህ ታስባለህ ይሆናል እኔ ሰው ማለት። ኦኬ አክቹዋሊ እንትን ነው ንብረት ምናምን አሴት አስፈላጊ ነው፣ ግን ግዴታ ነው ማለት አይደለም። እንዴት መሰለሽ አስፈላጊ ነው። ለምሳሌ ወደ ህይወት ስትገቢ ልጆችሽ ከአንቺ የተሻለ ህይወት መኖር አለባቸው። እኔ የተማርኩበት አይነት ትምህርት ቤት ልጆች መኖር የለባቸውም። ከተቻለ ለምን በሮዝ ሮይስ አይሄዱ? ለምን ሌላ ፌራሪ ምናምን ስፖርት ካር ምናምን አይኖራቸውም? እና ቢኖር ጥሩ ነው፣ ግን የለም ማለት ለትዳር አይሆንም ማለት አይደለም። የኔ ሀሳቤ እንደዛ ነው። ምክንያቱም ሁላችንም ጥሩ ህይወት መኖርን እንፈልጋለን። ከኛም አልፎ ቤተሰቦቻችን፣ ልጆቻችን ጥሩ ነገር ጥሩ ቤት ውስጥ እንዲኖሩ፣ ጥሩ መኪና እንዲኖራቸው፣ ጥሩ መኪና እንዲኖረኝ፣ ጥሩ ቤት እንዲኖረኝ ምናምን እንፈልጋለሁ። እና እንደዛ ነገሮች አስፈላጊ ናቸው፣ ግን ግዴታ አይደሉም። አስፈላጊ ናቸው፣ ግዴታ አይደሉም። ባይኖሩም ግን ወደ ትዳር ለመግባት አያግዱም ለማለት ፈልጌ ነው። ቢኮዝ ኦን ዘ ፕሮግረስ ቢኖሩ ቆንጆ ነው። ኦን ዘ ፕሮግረስ አብረሽ እየኖርሽ ማሟላት የምትችያቸው ነገሮች ናቸው። እነዚህ በትክክል ተመልሰሻል። ጨነቀኝ ዱም 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 ትላለህ። ኦኬ ከወንድ ልጅ የምትጠይው ባህሪ ቀደም የምትወደውን ነግረናለች። አሁን የምትጠይው? እሺ እምጠላው ለሴት ልጅ ክብር የሌለው። ለሴት ኦኬ ክብር የሌለው የሚያመናጭቅ ማለት ነው። ማንኛውም ሴት ትሆን ኦኬ እህቱን ማለት እናቱን እንጂ በክብር አናግሮ እህቱን በክብር አናግሮ ውጭ ላይ ወጥቶ ሌላ ሴት የሚያመናጭቅ ምንም የማያስበው እንደሌላ አለች። ስለዚህ ከክብር ጋር የተገናኘ ነው። ሴት ክብር የሌለው ወንድ አለች። በጣም ሴቶችን የማከብረው አይ እናቱን የሚወድ ሰው ሲጀመር ሴት ልጅን ትኛል ብዬ አላስብም። እንዳይደክምሽ እዚህ ድረስ ስትመጪ። ወይኔ ሚፍ እያከበርኩሽ እኮ ነው። አልገባሽም? ገባኝ። ስማ ግን ውሃ መጠጣት ጥሩ ነው። ጥሩ ነው፣ በጣም ያረጋጋል። ሬዲ ነህ? ከባድ ጥያቄ ነው።
እኔ እንዳንተ ለቀለኔ ግን እሺ አይ ቀላል ነው። እሺ ስንት ልጅ እንዲኖር ትፈልጋለህ? ብዙ አይ ለምሳሌ በመጠን ስንት ሚኒመም አላህ ነው የሚሰጠው። ሚኒመም 4 ልጅ ቢኖረኝ ደስ ይለኛል። 2 ወንድ ሁለት 2 ሴት ወይም 3 ወንድ 1 ሴትም ኖርማል ነው። አይደለም ወንዶቹ በሶስት ሴቶቹ ለምን እኔና የጠየቅሽኝ? ኦኬ ሽቅርታ ተናግሬሽ ፎንካ ቪዲዮውን ያጥፍተን እንወያይበት እኮ። እሺ 2 ወንድ 2 ሴት ግን የመጀመሪያ ልጄ መቼም ጤነኛ ልጅ ይስጣን ነው የሚባለው አይደለ? ጤነኛ ልጅ ይኖራል ነው። ግን ወንድ ልጅ ቢሆን ደስ ይለኛል የመጀመሪያ ልጅ። ምን ነው አዎ በእርግጥ አላህ ነው ልጅ የሚሰጠው፣ ግን 4 ልጅ ይፈልጋል እንግዲህ ካልሆነ 4 አግብቼ አልሰማሁም። እኔ እዚህ ጋር ከታረቀዋለህ እኔም እንደሰማሁ ቤተሰቦቼ እንዳይሰሙ። እሺ ነኝ። በስንት ዓመትሽ ማግባት ትፈልጊያለሽ? በጣም ጥሩ ጥያቄ። ቀኑን ምናምን አሁን አሰላለሁ ማለት ነው። ኧረ በአላህ እሺ በስንት ዓመት ማግባት ትፈልጊያለሽ? እኔ በ20 25 ነው እንደ እኔ እኮ 20 ላይ የቆምሽ መስሎኝ ነው። በ23 ዓመት 23 አይበዛም? እንዴ በጣም ነው። አታገቢም አይሻልሽም? ሴት ልጅ ቶሎ ብታገባ ጥሩ ነው ብዬ አሁን እኮ 3 ዓመት ኦር እንደ 3 ዓመት ከግማሽ ነው የቀረኝ። 3 ዓመት ትታገሻለሽ። እንዴ ገና እኮ ልጅ ነኝ። አይ ባሊ ብለሽ የምታስቢው ሰው ወይም ደግሞ አገባዋለሁኝ ትዳር ይኖረኛል ብለሽ የምታስቢው ሰው እስከዛ እንዳያገባ በየፈርቼ ነው። ኧረ አይገባ እሺ ታወራለሽ። እሺ ሌላ ጥያቄ ይመስለኛል ይሄ ለኔ የመጨረሻ ያ ደግሞ ላንቺ የመጨረሻ መሰለኝ ከተዘጋጁ ጥያቄዎች መካከል። በጣም ቆንጆ ዋው! በጣም ማወቅ የምፈልገው ነገር ነው ታውቂያለሽ? እሺ ከትዳር በኋላ በሚዲያ ስራ መቀጠል ትፈልጊያለሽ? እኔ ምን አለ ከካሜራ ጀርባ ጠይቀኝ ነው። እኔ እኮ አይደለም ያዘጋጁትን ጥያቄ ነው ያነበብኩልሽ። ግን ያዘጋጁት ሰዎች በጣም ከትዳር በኋላ ነው። እስኪ በደንብ እንወያይባት። ማለት ሶሻል ሚዲያ ታቆሚያለሽ ወይም አታቆሚም ነው ጥያቄው። መስራት ትፈልጊያለሽ? ፍላጎቴ ነው ወይስ ደግሞ ውሳኔ ነው የምትፈልገው? ፍላጎት ነው። ያው ፍላጎት ውሳኔ ያው እሱ ነው። ግን እሺ ከባድ ነው ማለት እንደ ባሌ ይወሰናል። ማለት እሱ ሚዲያ ላይ እንድሰራ የሚያበረታታኝና አብሮኝ መስራት ትዳር ከመሰረትም በኋላ አብረን እንድንሰራ የሚፈልግ አይነት ወንድ ከሆነ አላውቀውም። ግን ደግሞ እሱም ሚዲያ ላይ እንደወጣ የማይፈልግ ከሆነ ማለት አንዳንዴ የባሎቻችንን እንትን መስማት አለብን። ሌላ ስራ ግን ሰራለኝ። የበሰለች ልጅ ናት። ግን ሚዲያ ቢከለክለኝ ሌላ ስራ ሰራለሁ ማለት። ስለዚህ ከባልሽ አምር ከሞህሪምሽ አትወጪም ማለት ነው። ትክክል። በጣም ቆንጆ። የመጨረሻ ጥያቄ እዛ ጋር አለ። ምን ይሆን የምጠየቀው የሚለው ነገር ነው። ቢስሚላህ ቢላ ሰጠን ጥያቄ እንድታ ኦኬ። አይ ቀላል ነው። እሺ መኖር የምትፈልግበት ሀገር? ወይል እንግዲህ እሺ እኔ በጣም ኢትዮጵያን የምወድ ሰው ነኝ። የምሬን ነው። ምንም ገንዘብ ቢኖረኝ ምንም ሀብታም ብሆን ምንም ውጭ ቤት ብገዛ ለራሱ አዲስ አበባ አንድ ቤት እንዲኖረኝ እፈልጋለሁ። ኢትዮጵያ ቤዜ ሆኖ ዋና መቀመጫ ሆኖ እዛ ሌሎች ቦታም ብኖር ደስ ይለኛል። ላይክ ቤቶች ቢኖርኝ ብገዛ ቤት ሌላ ቦታ ያ ተርኪ ነበርኩ። ቱርክ ደስ ይላል። እዛ ቤት ቢኖር ደስ ይለኛል። ዱባይ ደግሞ አሪፍ ነው። ኢንቨስትመንት ሆና ደግሞ ዱባይ ቆንጆ ነው። ያ እነዚህ ሀገሮች ቤት ቢኖረኝ እዛ አዲስ አበባ ቢኖረኝ፣ ግን ቤዚካሊ መቀመጥ የምፈልገው አዲስ አበባ ነው። እዚህ ማለት ነው። እዚህ የት ሰፈር ይሆን? አይ ደስ ይላል። እንደ ሀሳብክ ደስ ይላል ማለት የሰው ሀገር የሰው ነው። እንደውም ለቫኬሽን ምናምን
እዛ እየሄድክ ለማረፍ ምናምን ካልሆነ ለመኖር ደስ አይልም። እኔም አልመርጠውም። ያ ግን አሁን እንዴት መሰለሽ አሁን ብዙ መስራት ማስባቸው ነገሮች ስላሉ አንዳንድ ሀገሮች ስትሆኝ የምታገኙ ጥቅም አለ። ከታክስ ጋር በተገናኘ ከምናምን ብቻ አለ የሆነ ወሰብሰብ ያለ ነገር አለ። ለብቻሽ አስረዳሻለሁ። ለነዛ አሁን ሰዎች ባለሀብቶች ዱባይን የሚመርጡት ሮማኒያን የሚመርጡት ወይም ደግሞ የሆነ ዩኤስ የሆነ ስቴት አለ ሎጋን ፓውል ጃክ ፓውል ነው አሁን እየኖሩበት ኮስታሪካ የሚኖሩት የሆነ ደሴት ነገር ነው ከ50ዎቹ ስቴት ውስጥ አንዱ አይደለም። እና ወደዚያ ሽፍት የሚያደርጉት ገንዘባቸውን ለመጠበቅ ነውና እንደዛ አይነት ነገሮች ምናምን ስላሉ ወደፊት ነው ገንዘብ ሳይኖረን ስለ ገንዘባችን እንዴት እናድርገው አይነት ሀሳብ ውስጥ ነው ያለ ያላል ኢንሻአላህ ይመስላል። እንዴት ነበር ቆይታችን? ወይም ደግሞ ቆይታችን በጣም ደስ ይል ነበር። ጥያቄዎች አነሱ ግን ብዙ ነገር ማወቅ ትፈልጊ ነበር። ሌሎቹ ራንደም ሊመጣ የምትፈልጊው ነገር ካለ አንድ ደለስተሽ እዛ ነው የሚጠይቅሻለሁ። እሺ ራንደም እኔ እኮ ጨናነቃለሁ በቃ ተገቢ ሲሆን። እሺ ለነሳ አይ እንደዛ ላልከው ለክብርሽ ስል ትላለህ። እሺ ጥያቄው ላይ ነበረ እንዴ ማለት ማግባት አሁን ላይ ትፈልጋለህ ወይስ ደግሞ ትንሽ መቆየት ትፈልጋለህ? ኦኬ ያንቺን ጥያቄ ወደ እኔ ያዘ እና ማን ተጠይቀው ማን ይቀራል? ያንን ቤተሰቦች እኮ 3 አመት አለሽ አረ ነው እኔ ነገሮች ከተስተካከሉ ባገባ ደስ ይለኛል። ግን ባላገባም ደግሞ እንዴት መሰለሽ የሆነ በጣም ማግባት የሚፈልግ አይነት ሰው ምናምን አይደለም። ካለ ሴት መኖር ይቻላል ምናምን ብሎ የሚኖር አይነት ሀሳብ ትንሽ አለች። እሷን ማን ያስወጣታል መጥቶ እነሱ ሳይጠፋም እና እንደዛ ነው። ተመልሶልሻል? እኔ ሌላ ጥያቄ ጠይቄ አላጨናንቅሽም። ካሜራ ጀርባ ጠይቅሻለሁኝ። ናዲ የነበረን ቆይታ የተዘጋጁልን ጥያቄዎች እነዚህን ይመስላሉ። አንቺ ማወቅ የምትፈልጊውን ተጨማሪ ነገር ጠይቀሻል። እኔ መልሼልሻለሁኝ። የሰውን እንትን በጣም ብዙ እንትኖች እያየሁ ነበር ቲክታክ ላይ ምናምን። ናዲያ ማለት በስተመጨረሻ ጥሩ እህቴ ጥሩ ወንድምሽ አይደለ? በጣም እሺ። በስተመጨረሻ ማስተላለፍ የምትፈልጊው መልዕክት ካለ ለኦዲየንሶች ነው? መንገድ አለ። ለምን ነው የምትስቂው? ዝም ብለሽ ስቀሽ እያሳቅሽኝ ነው። እኔ አሁን አይናፋረኝ በጣም ያፋርነክ አይደለም ያረነክ ማለት ነው። ቤተሰብ በጣም ባይዘው ቢፍን የምወደው በጣም ለሴት ልጅ ክብር አለው። ማንኛውንም ሴት ሲያገኝ ምናምን የሆነ ይጨነቃል ምናምን ነገር አይንቅም ምናምን በስርዓት ነው የሚያናግረው። ሲያናግር ምናምን ማንኛውም ሴት ትሆን ማንኛውም ማለት ነው። እና ይሄን ነገሩ በጣም በነገራችን ላይ ሴቶች እኮ የረሱል አደራ ናቸው። ረሱል ሰለላሁ ዐለይሂ ወሰለም ህይወታቸው ያሉት የመጨረሻዎቹ ጊዜያት ሴቶቻችሁን አደራ 3 ጊዜ ብለዋል። እና እናንተ የረሱል አማና ናችሁ ለወንዶች። ለዚህ ይሁን ጭብጨባ ቤተሰብ ያንሳልበት። አይ እኔ ያየሁት ነገር ነው ካሜራ ስላለ ምናምን ሳይሆን ሪል በማቀው ልክ እኔ ማንኛውም ሴት ትሆን በቃ መጥፎ ሴትም ትሆን ጥሩ ሴትም ትሆን ምንም ሁሉንም እኩል ነው ያለው አቀራር ማለት እንደዚህ ሪስፔክት ሰጥቶ ምናምን ነገር ነውና ይሄን ነገሩን አይቼበታለሁና በጣም ነው ይሄ ነገር ነው የምወደው እና አዳራ ይሄ ነገር እንዳይጠፋ። እሺ ሳገባማ ያው መጨመር አለበት ነው እስቲ ለማገባት አዋይዘው ይሄን ሚስታን ታገቢ ሚስት እድለኛ ነሽ። በዚህ አጋጣሚ እየነገርሻቸው ነው። ኤኒዌይስ እንግዲህ ውድ ተመልካቾቻችን የዛሬው ቪዲዮአችን ይሄን ይመስላል። በቀጣይ በናዲያ ቤት እንመጣለን እና የናዲያን ቻናል ሰብስክራይብ ካላደረጋችሁ ኮሜንት ላይ ፒን አደርግላታለሁኝ። ሰብስክራይብ አድርጓት። 50 ሺህ ምናምን አስገቧት። 60 ይመቸናል እና ሰብስክራይብ ብታደርጓት ደስ ይለናል። የዛሬው ቪዲዮአችን ይሄን ይመስላል። እስከዛሬ አውትሮ ስሰራ ማለት በሞራል ነበር። አሁን ግን
አረኒ አመሰግናለሁ። ቴንክ ዩ። እሺ እንወዳችኋለን። ቻው ባይ